ሌላኛው ሙዚየም ደግሞ ረሃቡ ባመጣው ችግር ምክንያት ብዙ ሰው መሰደድ ነበረበት፣ አማራጭ አልነበረው፣ ወጣ ካገሩ። እንግዲህ ከ1.5 ሚሊዮን ህዝብ በላይ ነው የተሰደደው። ከዛ በኋላ እነዚህ የተሰደዱት ሰዎች ወደ አሜሪካም ወደ አውሮፓም ተሻግረውም ወደ አውስትራሊያም ሄደው ያው እየተባዙ በአሁኑ ጊዜ በዓለም ላይ የአየርላንድ ዘር ያለው ህዝብ ብዛት እስከ 80 ሚሊዮን ይገመታል። እንግዲህ አገሪቱ ህዝብ 5.3 ሚሊዮን ነው ብለናል አይደል? ግን ከዛ ውጭ ያሉት የአየርላንድ ዘር ያላቸው ሰዎች ግን ብዛታቸው መገመት ነው። አሜሪካ እንኳን 36 ሚሊዮን አካባቢ ይደርሳሉ የአይሪሽ ዘር ያለባቸው። እንግሊዝ ከሄድን 7 ሚሊዮን አካባቢ ይሆናል። አውስትራሊያ ወደ 7 ሚሊዮን፣ እንግሊዝ ወደ 14 ሚሊዮን አካባቢ ይሆናልና በጣም ብዙ ነው። በተለይ አሜሪካ ብዙ ተጽዕኖ የፈጠሩ ናቸው እና ይህንን ስደታቸውን ታሪክ የሚያሳይ ሙዚየም አለ። the epic museum of immigration ይባላል። በጣም አስገራሚ ሙዚየም ነው። እንዴት እንደሰሩት ሙዚየሙ ምንድነው ከመነሻው ጀምሮ በቃ ሰው ለምንድነው አይሪሾች ለምን ተሰደዱ፣ ምንድነው የገፋፋቸው ነገር፣ ለትምህርት፣ ለሃይማኖት ጉዳይ፣ ተቸግረው በረሃብ፣ ለስራ፣ ብዙ ምክንያቶች ናቸው የነበሩት። እነዚህን ሁሉ ምክንያቶች የሚያብራራ ስትገባ ገና ያው የጉዞ ነገር አይደል፣ ስደት አይደል፣ አንድ ፓስፖርት ይሰጣል። ፓስፖርት መሳይ ነገር በፓስፖርት ቅርጽ የተሰራ እና ሙዚየሙ 20 ክፍሎች አሉት እና የእያንዳንዱ ክፍል የራሱ ስም አለው እና እነዚህን 20 ክፍሎች እዛ የፓስፖርት መሳዩ ነገር ላይ ተጽፈዋል። ከዛ በእያንዳንዱ ክፍል ስታልፍ ልክ እንደ ኢሚግሬሽን ላይ ያሉት ሰራተኞች ማህተም የሚመቱበት አለ አይደል፣ እንደሱ መምቻ ተዘጋጅቷል እና ያንን ፓስፖርት ነገሩን ወረቀቱን ውስጥ ታስገባውና ትመታበታለህ። ያው ዚህን ግቦሚታል ማለት ነው። ይሄን ታልፋለህ። ሁለተኛውን ስታረግ ስትወጣ ሁሉንም አስመትተህ ማለፍ ይጠበቅብሃል ማለት ነው። ያው ለማስታወሻ ነው። ከዛ ይዛው ታስቀምጠዋለህ ሙዚየሙን እንደጎበኘና በተቻለ መጠን ከ20ው አንዱም እንዲቀርብህ አትፈልግም። ይሄንን መምታት ስለምትፈልግ ማለት ነው። ዮናስ ሶስቱን ብቻ ነው ያየው። ፎቶ ሳነሳው ነው ሶስተኛው ላይ ፎቶ ስላነሳው ነው እንጂ አለ ሁሉም። አሁን ስላችሁ የነበሩትን ዝነኞቹ የአየርላንድ ዘር ያላቸው እነማን ናቸው? በስፖርቱ፣ በሙዚቃው ኦስካር ያገኙት እነማን ናቸው? ግራሚ ያገኙት እነማን ናቸው? በፖለቲካው የተሳካላቸው እንዴት ነበር ያኔ ኑሮ? አሁንስ አይሪሾች በየሀገሩ ምን እያደረጉ ነው? ሴንት ፓትሪክስ የሚባል ቀን አይሪሾች በዓል አለ። እሱ በየሀገራቱ እንዴት ይከበራል? ኒውዮርክ በትልቅ ሁኔታ ይከበራል። ሌሎች ሀገራትም እና ያ ክብረ በዓል ምን ይመስላል የሚል አጠቃላይ በቃ የአየርላንዶችን ባህል ከኢሚግሬሽን ከስደቱ አንጻር እና ሌላው ዓለም ላይ ከፈጠሩት ተጽዕኖ አንጻር የሚያሳይ በጣም በጥሩ ሁኔታ የተሰራ በጣም ዘመናዊ ሙዚየም ነው። በረራ ኢትዮፒካ ሊንክ